ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። ሰበር ዜና ተሰምቷል። ከጅቡቲ መፈንቅለ መንግስት ሊካሄድ መሆኑ ተሰምቷል። ዛሬ ከሰዓት ላይ የቀድሞ የጅቡቲ ፕሬዝዳንት አማካሪ የነበሩት አሌክሲስ መሐመድ ዛሬ በትዊተር ገጻቸው ላይ ባሰፈሩት መረጃ መሰረት በቅርቡ ጅቡቲ ላይ መፈንቅለ መንግስት እንደሚደረግ ተናግረዋል። የቀድሞ የፕሬዝዳንቱ አማካሪ እንደሚሉት ኡመር ጌሌ 77 ዓመታቸው በመሆኑና የጅቡቲ ህገ መንግስት ደግሞ የእድሜ ጣራ 75 ዓመት በመሆኑ ፕሬዝዳንቱ ከስልጣናቸው መውረድ አለባቸው ሲሉ ተናግረዋል። በሚቀጥሉት ጊዜያትም ምርጫ የምታካሄደው ጅቡቲ ለሌላኛ ዙር ለመወዳደር ኡመር ጌሌ ህገ መንግስቱን ሊያሻሽሉት እንደሆነ እየተነገረ ይገኛል። በዚህም ከፍተኛ ውጥረት ጅቡቲ ውስጥ ተከስቷል። አሌክሲስ መሐመድ እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ እስከ ቅርብ ጊዜ ድረስ ለፕሬዝዳንት ኢስማኤል ኦመር ጌሌ ከፍተኛ አማካሪ ወይንም ሲኒየር አድቫይዘር እና ዓለም አቀፍ ቃል አቀባይ ሆነው ያገለገሉ ሰው ናቸው። ስልጣናቸውንም በቅርቡ በመስከረም ወር በይፋ ለቀዋል። ከስልጣናቸው የለቀቁበት ምክንያትም በሀገሪቱ እየታየ ባለው የዲሞክራሲ አለመስፈን፣ በኢኮኖሚያዊና ዲፕሎማሲያዊ ስምምነቶች ውስጥ ግልጽነት ማጣትና ዘመድ አዝማድ የማቅረብ አሰራር ምክንያት መሆኑን ገልጸዋል። ዋነኛ ተቃውሟቸውም አሁን በምክር ቤቱ ሊደረግ የታቀደው ህገ መንግስታዊ ማሻሻያ ሲሆን ይህ ማሻሻያ ፕሬዝዳንት ጎሌ በ2026 ዓ.ም ለተጨማሪ የስልጣን ዘመን እንዲወዳደሩ መንገድ የሚከፍት ነው በማለት ለሀገሪቱ ከፍተኛ ጥቅም የሚጻረርና ህገ መንግስታዊ መፈንቅለ መንግስት መሆኑን በመግለጽ ተቃውመዋል። ተንታኞች እንደሚሉት ለውጦቹ የፕሬዝዳንቱን የስልጣን ዘመን ገደብ ማራዘም ወይንም የምርጫ ዘመንን ማሻሻልን የመሳሰሉት ነገሮችን ሊያካትቱ ይችላሉ የሚል ግምትን ጭሯል። የጅቡቲ ብሔራዊ ምክር ቤት የህገ መንግስት ማሻሻያ ላይ ለመወሰን በዝግጅት ላይ ሲሆን ይህ ጉዳይ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ ለውጥ ሊያመጣ ይችላል ተብሎ ይጠበቃል። እኚሁ አማካሪም ሲናገሩ አጠቃላይ የጅቡቲ ህዝብና ሰራዊት በተጠንቀቅ እንዲቆም አስጠንቅቀዋል። ምናልባትም በጅቡቲ መንግስት ላይ አመጽ የሚነሳ ከሆነ የኢትዮጵያ መንግስት በቀጥታ እጁን የሚያስገባ ይሆናል። በቀጣይ ዜና ሁለቱ ከፍተኛ የትግራይ የፖለቲካ ፓርቲዎች በዛሬው ዕለት በተለያየ ቦታ ስብሰባዎችን በማድረግ ላይ ይገኛሉ። የጌታቸው ረዳ ስምረት ፓርቲ የመስራች ጉባኤውን ዛሬ በአዲስ አበባ ውስጥ እያካሄደ ይገኛል። ፓርቲው መስራች ጉባኤውን ከትግራይ ውጪ እያካሄደ መሆኑ ከመስራቾቹ አንዱ የሆኑት ነጋ ሰፋ መኮንን ገልጸዋል። ጉባኤው ከመላው ትግራይ ወደ አዲስ አበባ የገቡ አባላት በተሟሉበት እየተካሄደ ነው ተብሏል። የገዢውን ጨምሮ የሌሎች የተቃዋሚ ፓርቲ አመራሮች በእንግድነት ተገኝተዋል ይውበታል። ፓርቲው ባለፈው ዓመት በነሐሴ ወር 2017 ዓ.ም እንደዚሁም ባለፈው ወርሃ መስከረም 2018 ዓ.ም በመቀሌ መስራች ጉባኤውን ለማካሄድ ለጊዜያዊ አስተዳደሩ ያቀረበው ጥያቄ አልተሳካም ሲሉ አቶ ነጋ አሰፋ ተናግረዋል። የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳ የሚገኙባቸው ጉምቱ ወጣትና ነባር አመራሮች ተቃውሞ ባለፈው ዓመት ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ እውቅናን ያገኘው ስምረት ፓርቲ በመቀሌ የከፈተው ዋና ጽህፈት ቤት ማንነታቸው ባልታወቁ ታጣቂዎች መሰበሩ ይታወሳል። ምንም እንኳን ፓርቲው መስራች ጉባኤውን በትግራይ ለማድረግ ቢያቀድም አስቻይ ሁኔታዎች ባለመፈጠራቸው በአዲስ አበባ እየተካሄደ ይገኛል። ከዚህ ጋር በተያያዘ የደብረ ጽዮኑ ህወሓት ደግሞ በራያና በማይጨው ከተሞች ከፍተኛ የሆነ ህዝባዊ ስብሰባዎችን በማድረግ ላይ ይገኛል። በመጨረሻም የትራምፕ መንግስት የአዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለመርዳት ቃል ገባ። በጥቅምት ወር መጀመሪያ ላይ ዩናይትድ ስቴትስ የኢትዮጵያ በአፍሪካ ቀንድ ያለውን ስትራቴጂካዊና የንግድ ፍላጎቷን ለማስፋፋት በምትፈልግበት በዚህ ወቅት አዲስ የሚገነባው የ10 ቢሊዮን ዶላር የአውሮፕላን ማረፊያ ግንባታ የገንዘብ ድጋፍ ለማድረግ እንደምትረዳ አስታውቃለች። ከቅርብ ጊዜ ወዲህ የተባበሩት መንግስታት ጠቅላላ ጉባኤ UNGA ከመካሄዱ በፊት ኢትዮጵያን የጎበኙት የአሜሪካ የከፍተኛ የአፍሪካ አማካሪ የሆኑት ማሳድ ቦውለስ አሜሪካ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን እንደምትደግፍ አስታውቀዋል። ከዋናው ከተማው አዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ የሚገኘው ይህ አዲሱ ማዕከል በአሁኑ ወቅት ያለውን የቦሌ ዓለም አቀፍ አውሮፕላን ማረፊያ ያለውን የትራፊክ መጨናነቅ ለማቃለል እንደዚሁም የሀገሪቱ የባንዲራ ተሸካሚ የሆነው የኢትዮጵያ አየር መንገድ ጠንካራ የእድገት ጎዳናውን እንዲቀጥል ለመርዳት ታስቦ ነው። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን DFC በአውሮፕላን ማረፊያው የገንዘብ ድጋፍ ላይ ሚና እንደሚጫወት አረጋግጠዋል። ይህ ማረፊያ በ2029 ዓመት በየዓመቱ ከ100 ሚሊዮን በላይ ተሳፋሪዎችና ወደ 4 ሚሊዮን ቶን የሚጠጋ ጭነትን ማስተናገድ እንዲችል የታቀደ ነው። እንዲሁም DFC ከኢትዮጵያ አየር መንገድ ዋና አቅራቢ ከሆነው ከአሜሪካው ግዙፍ የአቪዬሽን ኩባንያ ቦይንግ ጋር በኢትዮጵያና በሌሎች የአፍሪካ ገበያዎች ላይ የተያያዙ ተነሳሽነቶችን ላይ በጋራ እየሰራ መሆኑን ገልጸዋል። የአፍሪካ አቪዬሽን ባለሙያ የሆኑት ሲን ሜንዲሲ ዩናይትድ ስቴትስ
በስትራቴጂካዊ ሆነ በንግድ ፍላጎቶች እንደተነሳሳች ያብራራሉ። የአዲሱ አውሮፕላን ማረፊያ ግንባታ ለኢትዮጵያ አየር መንገድ እጅግ አስፈላጊ ነው ያሉት እነዚሁ ተንታኝ በተለይ አሁን ያለው የቦሌ አውሮፕላን ማረፊያ ያለበት ቦታና ከፍታ እንደ ምክንያት ያቀርባሉ። ቦሌ ከተማ መሃል ላይ በመሆኑ የማስፋፋት አቅሙ ውስን ነው ያሉት ሊያድግ በሚችለው መጠን አድጓል፣ ነገር ግን የኢትዮጵያ አየር መንገድ የበለጠ ማስፋፋት ያስፈልጋል ብለዋል። ከዚህ የበለጠ አስፈላጊ ደግሞ ቦሌ የአዲሱ ከታቀደው ቦታ የበለጠ ከፍታ ላይ ነው። ቢሾፍቱ ከ2000 ጫማ በላይ ዝቅ ይላል። የአሁኑ አውሮፕላን ማረፊያ ከፍታ የኢትዮጵያ አየር መንገድ ያለ ከፍተኛ የአውሮፕላን ገደቦች ወደ ሰሜን አሜሪካ በቀጥታ መብረር እንዳይችሉ ያደርጋቸዋል ብለዋል። አሁን ወደ ሰሜን አሜሪካ መብረር የሚችሉት አውሮፕላኖች በሎሜ፣ አቢጃን ወይንም ሮም ሲያርፉ ብቻ ነው። ይህ የበለጠ ወጪና ጊዜን ያስከትላል ያሉት እኚሁ ተንታኝ በተለይ የአፍሪካ ቀንድ ያለውን ስትራቴጂካዊ ጂኦፖለቲካዊ ጠቀሜታ ከግምት ውስጥ በማስገባት ይህንን ቀጥተኛ ግንኙነት ትራምፕ እንደሚፈልገው ተናግረዋል። ሜዲስ እንዳሉት ዩናይትድ ስቴትስ በክልሉ ውስጥ በደቡብ ሱዳን፣ በሶማሊያ ወይንም በየመን ውስጥ በርካታ ወታደራዊ መሰረቶች፣ የውጭ ፖስቶችና ተልእኮዎች አሏት ሲሉ ሲናገሩ እነዚህ ሁሉ ከኢትዮጵያ በአጭር ርቀት ውስጥ የሚገኙ ቦታዎች ናቸው ብለዋል። ሰዎችን ወደዚያ በፍጥነትና በቀላሉ የማስገባትና የማስወጣት ችሎታ የእነርሱ ከግምት ውስጥ የገቡት አካል ሊሆን ይችላል ብለዋል። የአፍሪካ አቪዬሽን ተንታኝና ለንደን ላይ የተመሰረተ የአቪዬሽን አማካሪ ድርጅት አቫሄሮ ካፒታል ፓርትነር ዋና ስራ አስኪያጅ የሆኑት ሲንዲ ፎስተር ይህ ስምምነት በወሳኝ ኮሪደር ውስጥ የአሜሪካን ተጽዕኖ ለማጠናከር እንደሚረዳ በተመሳሳይ አስተያየታቸውን ሰጥተዋል። የትራምፕ መንግስት እንደሚገልጸው ከሆነ የኢትዮጵያ አየር መንገድ ቁልፍ የቦይንግ ደንበኛ ነው በማለት ተናግሯል። አሜሪካ የዚህን አዲስ ፕሮጀክት ፋይናንስ ለመርዳት የወሰነችው ውሳኔ የንግድ ፍላጎቶቹም አሏት ብለዋል። በተለይም በአሜሪካ ውስጥ ወደ 150,000 የሚጠጉ ሰዎችን ለሚቀጥረው ቦይንግ የኢትዮጵያ አየር መንገድ ያለው ጠቀሜታ ከግምት ውስጥ በማስገባት ነው ብለዋል። በ2023 የኢትዮጵያ አየር መንገድ 31 የቦይንግ ጄቶችን ያዘዘ ሲሆን ሌሎች 36 ደግሞ አማራጮችን ተጠቅመዋል። የመጀመሪያዎቹ 31 አውሮፕላኖች ብቻ 5.6 ቢሊዮን ዋጋ ያለው ትዕዛዝ ሲሆን በአፍሪካ አየር መንገድ የተደረገው ትልቁ የቦይንግ ጄቶች ግዢ ነው። ይህም በሌሎች ተጨማሪ ትዕዛዞች የተደገፈ ሲሆን የኢትዮጵያ አየር መንገድ በአሁኑ ወቅት ከ100 በላይ የቦይንግ አውሮፕላኖች እንዲደርሱት እየጠበቀ ነው። ምንም እንኳን መዘግየቶች እስካሁን ድረስ የአየር መንገዱን የማስፋፊያ እቅዶች ቢያደናቀፉ ሜንዲስ እንደሚጠቁሙት ከሆነ አዲስ አበባን ከዩናይትድ ስቴትስ የተለያዩ መዳረሻዎች ጋር በቀጥታ ማገናኘት ሲቻል ቦይንግ ለኢትዮጵያ አየር መንገድ ተጨማሪ አውሮፕላኖችን ለመሸጥ በሩን ስለሚከፍት በዚህ አውሮፕላን ማረፊያ መገንባት ላይ የተወሰነ ፍላጎት አለው ብለዋል። የቢሾፍቱ ኢንተርናሽናል አየር ማረፊያና የአሜሪካ ስትራቴጂካዊ ፍላጎቶች በተለይም የኢትዮጵያ አየር መንገድ ለመግዛት ቃል የገባቻቸውን ቦይንግ 777 ሞዴሎች በአዲስ አበባና በሰሜን አሜሪካ መካከል ያለማቋረጥ ለመብረር የታሰቡ ናቸው ብለዋል። ነገር ግን አሁን ባለው የአየር ማረፊያ ቦሌ ይህንን ማድረግ አይችሉም። በእርግጥም ፎስተር የዩናይትድ ስቴትስ የቢሾፍቱ ግንባታን ለመደገፍ የወሰነችው ውሳኔ በግልጽ ትልቅ የአሜሪካን ስትራቴጂካዊ አካል ነው ሲሉ ተናግረዋል። የኢትዮጵያ አየር መንገድ ቦይንግ የትልቁ የአፍሪካ ደንበኛ ነው። እናም ይህ አየር ማረፊያን ያንን የኢንዱስትሪና የአቪዬሽን ግንኙነት ያጠናክረዋል በማለት አክለዋል። ፎስተር ለአሜሪካ ቢዝነስ እንደተናገሩት ይህ አቪዬሽን ውጭ ባሉ ዘርፎች ላይም ለአሜሪካ ኩባንያዎች ትልቅ እድሎችን ለመክፈት ይረዳል ብለዋል። በዚህም የተነሳ የአሜሪካ ኩባንያዎች በኢትዮጵያ ላይ ኢንቨስት እንደሚያደርጉ ያበረታታቸዋል ሲሉ ተናግረዋል። አሜሪካ ከዚህ በተጨማሪ በምስራቅ አፍሪካ የአፍሪካን ተጽዕኖ ማጠናከር ትፈልጋለች። አሁን ያለው የአሜሪካ አስተዳደር የቻይናን ዓለም አቀፍ ተጽዕኖ ለመቀነስ በመስራት ላይ በመሆኑ አንዳንድ ተንታኞች ፕሮጀክቱ በምስራቅ አፍሪካና በሰፊው ክልል ውስጥ የአሜሪካንን ስልጣን በቤጂንግ ወጪ ለማጠናከር ታስቦ ሊሆን እንደሚችል ጠቁመዋል። በአገሪቱ ሁለተኛ ትልቅ የህዝብ ብዛት ያላት ኢትዮጵያ በዚህ ረገድ አስፈላጊ ሀገር ሆና ብቅ ብላለች። ከአሜሪካና ከምዕራባውያን ድርጅቶች ጋር ጠንካራ ግንኙነቶችን ብትይዝም በተለይም በዓለም ባንክና በዓለም አቀፉ የገንዘብ ተቋም IMF የሚሰጠውን ቀጣይ የገንዘብ ድጋፍ ጥልቅ ግምት ውስጥ በማስገባት አዲስ አበባ በተለይም በ2024 የብሪክስ የብሎክ አባል ከሆነች ወዲህ ከቤጂንግ ጋራም ጠንካራ ግንኙነቶችን ገንብታለች። ፎስተር ይህንን በግልጽ ዋሽንግተን የቤጂንግ የመሰረተ ልማት የበላይነት ለመቋቋም በዋና የአቪዬሽን ኢንቨስትመንት የምትሞክርበት መንገድ ይመስላል ብለዋል። ከቻይና ፋይናንስ ሞዴሎች ጋር ሲነጻጸር አነስተኛ የመንግስት ዕዳ የሚያስከትል አማራጭ የገንዘብ ድጋፍ ሞዴልን ያመለክታል ብለው ያምናሉ። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።